ስለዚህ እሺ ቆይ አንዴ ሁለቱም ያቺ የተረገመች ልጅ ጋር ሲሄዱ ብሩኬና ሃይሚ ሲሄዱ ሃይሚን ያቺ ልጅ ስትናገራት ጠበቅ ያለ ንግግር መስጠት ያለበት ማን ነው? ብሩኬ አይደለም? አዎ ነው ወይስ አይደለም? ነው። ባለፈው እሺ እዛ ምን ላይ ነበር የተገናኙት? ያን ቀን ብሩኬ ምን እያደረገ ነበር? ሊመና ነው እንደያዘ ብሩኬ 10 ጊዜ አንገቱ ላይ እጁ ጋር የሆነ በቃ የሆነ ሊመና ነው የሚመስለው፣ የሆነ ነገር ነው የሚመስለው። እጇን እንዲህ አርግቶ ጠምባ አርጎ መምታት ነበረበት። መምታትም አይደለም ሰው ልጅ አይደለም ሰው ልጅ በጠበቅ ያለ ንግግር መፍታት ይቻላል። ይኸውልሽ እችን ልጅ ተናግረሻት ተውት፣ ወደኋላ ተውትና አይደለም ያንን እኮ አይደለም ብሩኬ እንደፈለገ አድርገው ብለህ እኮ በልጅ እኮ ልትዝ እየሞከረች እኮ ነው። ያን ቀን ራሱ ለመጀመሪያ ዲቃላ ልጅ ሲከበር ያየሁት ለመጀመሪያ ጊዜ ይሄን አሁን ያየሁት። የእውነት ዲቃላ እኮ ነው ሲጀመር በኢየሱስ ቤተሰብ የላትም እንዴ? አንድ ቤተሰብ የላትም። ዲቃላ ነው። ለምን ብትይ ማለት ነው አባቱ የሚኖረው ከዜሮ ከጀመረ ሚስቱ ጋር ነው። ያቺ የትም ስትግባ እሺ ምንድን ነው ያለችው? በፊት ነበር የኔና አንተ ጓደኝነት በፊት ነበረ። አየሽ ሚክስ ትሰራ ነበረ። ከብሩኬ ሚክስ ትሰራ ላይ ከዛ ሚክስ ትሰራ ነበረ። ገብቶሻል ማለቴ? በቃ እኔ በጣም ስናደድ የምናገረው ስለማትተውኝ ነው። 1% የቢኒ ነው ወይ የቀረው? ለዛ ነው 100 ያልሞላው። እንደዛ በስታ አድርጎ እንደዛ አይቺ ግማታ ቢቢቷን ማታተማች የተናገርኳት ነገር ሄዳ ዩቲዩብ ላይ ትለጠፋለች። ነርሰ ስጋችሁ ይለጥ። እኔ በቃ ይኸውልሽ እኔ ስናገር የውስጤን ቁስል ሁለቱንም ሳላዳላ ነው የምናገረው። ጥፋት ያለበትንም ነው የምናገረው። እዚህ ጋር እውነቱን ስለምናገር ዝም ብልም ደግሞ ችግር ነው። ለመርሳት እነሱን እየሞከርኩ ነው። ሁለቱም ልራሳቸው ነው ነው። ለምን መሰለሽ በስራም ብትይ ለምን ብዬ ተባለ እንዴ ሌላ ነገር እንቶና ማለት ነው። የሆነ ሰው ላይ እንሂድበት። እነሱ ሊጥሏቸው አፋፍ ላይ የቆሙትን ሴጣኖች እኛ ገደል ውስጥ ለወጥባቸው ናቸው። መቼም እኔ አልለወጥባቸው መቼም ቢሆን እናቴ ነው። እኔ አንድ ነገር ልንገርሽ፣ ሰዎች እነሱን ለመጣል ሲሞክሩ ሁለቱ ተመካክረው ኦዲየንስ የሚላቸውን ነገር መስማት። መዳሟ ተሳፍራለች። ለዚህ ነው እንደዚህ የምትናገረው። ፋሚሊ መዳሟ በጠራችሽ ሳምልኝ በእግዚአብሔር ሂጂበት በእናትሽ። እሺ እንትን ላይ ሂጂበት ሎክስ አንቺው ዩቲዩብ ላይ ግድግዳ ላይ ልታሰቃፍ ነው ነገረኛ። እኔ አንቺን ስትሰደብ ነው ደስ እያለኝ ያለው በእግዚአብሔር። ሰማን ሲጥራው ስም ስምንዳለ አትሳደቡተው። እኔ እስከሚወልድ ድረስ ተሰቃይቻለሁ። እንደ እግሯን ሰቅለ ምንድን ነው ስሰታ ያላስታወሰችኝ ምን እናድርግ? ሳሚልኝ አንቺ ቅድም እንዳልኩሽ ማለት ነው ብር አሰባስቡልኝና ገድያት ልምጣ። ለፕሌን ብር አሰባስቡልኝና ገድያት ልምጣ። ማድረግ ነው እንጂ ሰማይ አምላክ ይግደላት። ከልጆቻችን ወደዛ ትፋታ። ፈጣሪ ይግደላት። እውነታቸው ነው። ለእሷ ስድብ ምንም አይመስላትም። እኔ እኮ ማለት አንድ ነገር አዳምጡኝ፣ አንድ ነገር ስሙ። እኔ ያው የኖርኩበትን እነዚህ ልጆች ስከታተል የመጣሁበት ምክንያት ልንገራችሁ። ሃይሚና ብሩኬ ነው የምናውቀው። ይቺ ከረዴምቱ የት እናውቃለን? የት ነው የምናውቀው? እሺ አንዷም ነገ መታ እንደዚህ አርግዣለሁ ብትል እኛ ምንድን ነን? አበበች ጎበና ነን? ዩቱበሮች አይደለን? የማዳም ቅመሞች ነን እንዴ? እዚህ ጋር ቡሩኬ ዛሬም ነገ የምናገረው ነገር ሴት አያውቅም።
በጣም ሴት ነው አያውቅም። ድንግል ነው ድንግል ሴት ነው። ቢያውቅ ማለት ነው። ሴት ቢያውቅ ወንድ ልጅ ማንሽም ላይፍ ያሳለፍሽ ትኖሪያለሽ። አንድ ወንድ ሴት ልጅ በሃይሚ ነው። አዎ ያው እንደዚህ ወስዶ እንደዚህ ማድረግ የለመደ ወንድ ክብር የለውም። ግን የኛ ልጅ ደግሞ የኛ ሳምልኝ አንቺ ብሩኬ ስርዓት ያልተረዳሽው አለ። ነገር ልጁ እኮ ይሄ ነገር ሲሰራ አያውቅም እኮ እሷ ናት እኮ እንትን አድርጋ ካፍታ ያደረገችው። ይሆናል። ኧረ መዝሙር ማን የከፈተው? አያውቅም እኮ ሳምል አንቺ ምን አይነት አማርኛ ነው የምታወሪው? ልጁ አላውቅም እያለ ነው አይደል እንደ ከዚህ በፊት እኔ እንግዲህ ይኸውልሽ እንግዲህ ይሄ እቃ የሚመስለው ፍራቷ ራሱ ስፔሻል ጎማ አለ እንግዲህ ጎማውን ከታበት ይሆናል። ይሆናል ሳሚልኝ በእግዚአብሔር በእናታችሁ አታውሩ እንደዚህ አይነት ወሬ ማለት ነው። በእናታችሁ እየተቀረጽን እንትን ላይ እየተለጠፍን ነው። እንደዚህ አታውሪ እና እናንተ ናችሁ እኮ እንዳወራ የምታደርጉኝ። ምትገባቡኝ ነው። በቃ እቺ ነቻ ቤዛ ወይ እየለኮሰች አይደለም። በቃ ሌላ ወሬ ቀይሩ በመቤቴ። በቃ አሁን ይሄንን እንቀይስ እና ታዲያ ምን እናውራ? በጌታ ዘፈን ክፈት እስኪ በቀደምሽ እስኪ። ይሄ ከኛ አይጠበቅም እኮ ትልልቅ ሰዎች ነን እዚህ ጋር ያለ ነው። እኛ የልጆቹ ስነ ምግባር አይተናል። ጥሩ ነገር የምናወራው እናንተ ናችሁ እኮ እንዲህ የምታረጉ። ችግር የለም በቃ እሺ። በቃ ዘፈን ክፈች አንቺ ዘፈን ክፈች እና እስክስታ ሳምልኝ ባለፈው ሽፎን በደል ለብሳ ስትሮጥ ወንጨት እያደረገች ያለው እኮ ነው የሚናገረው። እሱ አይደለችም። ላ አይደለም፣ ውሃ ነው የምጠጣው። ውሃ ነው። ሳምልኝ በጌታ አሁን ደግሞ ወደ አንቺ ዞረች። ሳምልኝ። ሰላም አለይኩም፣ እንዴት አመሸሽ? ወአለይኩም ሰላም፣ እንዴት አመሸሽ? ብዙ እንዴት ነሽ? አልሐምዱሊላህ ሰላም ናችሁ? ደህና ነን እናት። እንዴት ነሽ እናታችን? ሰላም ነሽ? ደህና ነኝ። ምን እናትሽን ያልሆነ ነገር እያናገሯት እያበላሿት ነው። አሁን እዚህ ጋር ማለት ነው እንጂ የመሰለ ሀቅ ነገር መቼ ቢሆን አትደብቁ እናንተ። ሀቅ አይደበቅም። እኔ ሀቅ ነው የምናገረው። ምንም አያደርጉኝም። እንደ ሰው አለባብሼ መሄድም አልወድምም። ሀቅ ማለት ነው። ሀቅ ምንም ቢሆን በምሽት ውስጥ ራሱ ትወጣለች። ሀቅ ምንም አይነካችሁም። ሀቅ ተያዛችሁ። እውነቴን ነው የምላችሁ። አታስመስሉ። በቃ አስመስለን እኮ አይደለም እኛ ልክ መናገር ያለባትን እውነቱን ነገር ታውራ። እውነቷን እናወራችሁ እና ታዲያ ምንድን ነው ህይወት ያለው ሰው ምንድን ነው የሚወራው? እኮ ግራ የገባ ነገር ነው። ምንድን ነው እንዴት ይሆናል? ባህላችን ነው። ቆይ እስኪ ሳሚልኝ ቆይ አንዴ። እና ደግሞ ባህላችን ነው እኛ እንደዚህ አይነት ወሬ ማውራት። ማስተላለፍ ታለባችሁ። ስለምትወዷቸው ልጆቹን ማስተላለፍ ያለባችሁን አስተላልፉ። ስድብ ሳይሆን እና እያስተላለፍን ነው እኮ አይደለም። ቡዜ ተናዳ የወጣችሁ ለዚህ ነው። ቡዜ ተናዳ የወጣችሁ ለዚህ ነው። ከዛ በፊት ነው ተደውሎባት እኮ ነው። ተደውሎባት ነው አትወጣም እሷ። እና ስድብ ሳይሆን እናንተ እውነቷን ነገር ስሚኝ አይደለ። አንድ ነገር አለ። እኔ ከእናንተ አላውቅም፣ አዋቂ ነኝም አይደለም። እግዚአብሔር ነው አዋቂ። እኛ ከእነኝህ ልጆች የምንማረው እስከዛሬ ካፋቸው ብልግና ነገር ወጥቶ ሰምተን እናውቃለን። ይሄን ያህል ዓመት ስንከታተላቸው መልካም ነገር ስለሚሰሩ ብልግና ለምን አታስጨርሽኝም? እኔ ብዙ አላወራም፣ አስጨርሽኝ። እስከ ዛሬ ድረስ 2 ዓመት ሙሉ ስንከታተላቸው ስነ ምግባራቸውን አይተን ጨዋ ስለሆኑ ለእኛም ትምህርት እያስተማሩ ብዙ ነገር እያወቅንባቸው የሄድናቸው ልጆች ናቸው። አንድ ቀን ካፋችሁ ክፉ ነገር ወጥቶ ታውቃላችሁ? ሰልብልግና ነገር። ስለዚህ እኛ ከነሱ እየተማርን ለእነሱ ደጋፊ እየሆንን ከእንደዚህ ነገር ከእንደዚህ አይነት ስራ እንዲቆጠቡ እየተናገርን እዚህ ጋር ደግሞ ሌላ ብልግና ነገር ስንናገር ደስ ይላል? ባህላችን ነው። አሁን እዚህ ጋር ደግሞ እኔን ካጠፋው ይቅርታ አይደለም እና እናንተ ሳትሆኑ ብልግና አውራችሁት ነው። ልጅ እኮ ብልግና እንደማይሰሩ እኮ እኛ ወደናቸው እኮ ተከታትናቸዋል። ግን እዚህ አንድ አመት ውስጥ ያመጡት ጉድ ማለት ነው። ይሄ በምንም በባህል የሌለ ነገር ሰው የማይሸክመው ጉድ ምንድን ነው? ይሄም ሳይስራ ያቆሙት ነው። በቃ አቁሙ ብለን ድምፅ ሆነናል አይደለ እንዴ? እናንተ ስላላችሁ አይደለም። ለምንድን ነው የሚያቆሙት? ይሄም ሳይ ነገር ቀጥታ ያመጣው ሰውዬ መናገር አለበት። ቀጥታ ምንድን ነው ይናገር። ምን እየሆነ ነው? ድምፁ ተቀዳ ነው። እየተጉራራራ ነው። እሱን አይደለም እኮ የኔ ሆድ አሁን ያልኩሽ። አሁን እዚህ ጋር በተነጋገርነው መሰረት ነው መልስ የሰጠውሽ።
እዚህ ጋር ተሸንጓጉሮ ሲባል ደስ የማይል ቃላት ካፋችን እየወጣ ነው። ይሄ አይውጣ ነው የኔ አባባል እንደዛ ነው እንጂ ለሚሰሩት ቪዲዮማ በቪዲዮ መልክ አስተያየት እንሰጣለን። አሁን በትናንትናው በሰሩት አሁን ዛሬ መልካም ነገር አይተናል። እኛም ደስ ብሎን ይኸው በስነ ስርዓቱ እየተጫወትን ነው። ትናንት ግን ሁላችን ተበሳጭተን ከፍቶን ስንት ነገር ስናደርግ ግማሹ እየተዘቀዘቀ ግማሹ ምን እያለ ብዙ ነገር እያያችሁ ነው። ደግሞ ዛሬ የሰው ምክር እየሰሙ እየጨረሱም ሊሄዱ ይችላሉ ድራማውን እንደዚህ እየሆኑ እነሱ እኛ እንደዚህ ብልግና ደግሞ እዚህ ጋር ስንናገር ደስ አይልም። በቃ ያችም ከሆነች እንደ ስራው አይስጣት። እቺ ወፍ ዘራሽ የራሷ ጉዳይ ወፍ ዘራሽ ብያታለሁ። ሰላም፣ እንዴት ዋላችሁ? እንዴት ናችሁ? ዙዙ ምን ልታዘዝ? ምን ልሆን? የኔ ወድ ምን ነው ተንጨረጨርሽሳ? ውሪ ውሪ አልሽ እንዴ? ወጣሽሳ? እኔ አንቺን ለመናገር ነበር የገባሁት። ማሞ ሌላ ሌላ፣ እናንተ የምታወሩት ሌላ፣ እሷ የምትዘረዝረው ሌላ። አረ በፈጣሪ እንደው ምን አይነት እንደ ጭንቅ አይምሮ እንዳላችሁ አላውቅም። የምታስቡበት እናንተ ያላችሁት መጥፎ ወሬ አይወራ፣ ቆሻሻ ነገር። እኛ ትላልቆች ነን፣ ዩቲዩብ ላይ እየሄደ ነው ድምጻችን ነው የተባለው። አዎ እኛ ትላልቆች ሴቶች ነን እና ዝም ብላ ተንጣጣለች ነው የምታወራው። ምንድነው እንዴ? በምንድን ነው የምትረዱት? አረዳዳችሁን አስተካክሉ ስትረዱ። ሳሚልኝ አንድ ነገር ልንገርሽ ሳሚልኝ፣ በመቤቴ በኪዳነ ምሕረት ይሻላል። አንቺና እኔ በውስጥ ብዙ ነገርም እያወራን ነው። በእግዚአብሔር በእውነት ነው የምልሽ። በቃ እንደዚህ አይነት ቃላት የሚያወራ ሰው አስጠንቅቂ። አይግቡ አይደለም ይግቡ፣ ግን አስጠንቅቂያቸው። በቃ ብልግና ነገር እዚህ ጋር አናውራ። እኛ የልጆች እናት ነን፣ የእነሱም እናቶች ነን አይደለ? እንደ የልጆቹ ምን አልኩኝ እኔ ቤዛም እንደሆነች የሆነ እሷ የምትሳደብ ከሆነ ቤቷን ክፍት አድርጋ ያችንም ከሆነ ራሷ መሳደብ ትችላለች። ስለዛ ስታውሪ ደስ ይለኛል። አንቺ እንድታውሪ ታደርግሻል።